መንግስት ሆደ ሰፊነቴን አሳይቼበታለሁ ያለው የሶስቱ ብፁዓን አባቶች ወደ ሀገር መግባትና ከቅዱስ ሲኖዶስ የተሰጠ መግለጫ በቋሚ ሲኖዶሱ ተዘጋጅቶ ለምልዓተ ጉባኤ የቀረበውን አጀንዳዎች እንዲመረምሩ እንዲሁም ደግሞ እንዲያሻሽሉ የተባሉት ሰባቱ ሊቃነ ጳጳሳትና ያረቋቸዋል ወይም ያሻሽሏቸዋል ተብለው የሚጠበቁ ዝርዝር ጉዳዮች ምንድናቸው? ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሮ በመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፍን። እንደሚታወቀው እንግዲህ ከሳምንታት ወይም ከቀናቶች በፊት ማለትም ሚያዝያ 24 ቀን የመንግስት ኮሙኒኬሽን ጽህፈት ቤት መግለጫ ማውጣቱ የሚታወስ ነው። ታዲያ የመንግስት ኮሙኒኬሽን ጽህፈት ቤት በመግለጫው ወቅት ወደ ኢትዮጵያ እንዳይገቡ ታግደው የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ጴጥሮስ ወደ ሀገር እንዲገቡ መፍቀዳቸውን የሚያትትና የሚያመለክት መግለጫ ነበር። ታዲያ በወቅቱ የመንግስት ኮሙኒኬሽን ጽህፈት ቤት በመግለጫው ላይ እንደገለጸው ከሆነ ከአንድ ዓመት በላይ ይፋዊ ባልሆነ ሁኔታ ወደ ሀገር መግባት ተከልክለው የቆዩ አቡነ ጴጥሮስን ጨምሮ ሌሎች ሁለት የቤተ ክርስቲያኗ አባቶች ላይ ተጥሎ የነበረው እገዳ መነሳቱን እንዲሁም የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤትም ይህንን አስታኮ መግለጫ ማውጣቱንም አሳውቆ ነበር። የቅድስት ቤተክርስቲያናችን የቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብፁዕ አቡነ ጴጥሮስ ባለፈው ዓመት ለቤተክርስቲያኗ ስራ ከተጓዙበት አሜሪካ ጥር 28 ቀን 2016 ዓመተ ምህረት ይፋዊ ባልሆነ ሁኔታ ማንነታቸው ባልተገለጹ የመንግስት አካላት ከቦሌ አየር ማረፊያ እንዳይወጡ ተከልክለው ወደ መጡበት ሀገር እንዲመለሱ መደረጋቸው ብዙ ኦርቶዶክሳውያንን እንዲሁም ቅዱስ ሲኖዶስን ቅድስት ቤተክርስቲያንን በእጅጉ ያሳዘነ ክስተት እንደነበር የሚታወስ ነው። ታዲያ ይህንንም ተከትሎ በወቅቱ ከየትኛውም የመንግስት አካል ስለ አቡኑ ወደ ሀገር እንዳይገቡ መከልከል የተሰጠ መግለጫ እንዳልነበር ሁላችንም የምናስታውሰው ጉዳይ ነው። ነገር ግን በአሁኑ ሰዓት የሚደረገውን የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ተከትሎ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ መሆናቸው ከግምት ገብቶ ወደ ሀገር እንዲገቡ እንደተፈቀደላቸው የመንግስት ኮሙኒኬሽን ጽህፈት ቤት አስታውቆ ነበር። እንደሚታወሰውም የቅዱስ ሲኖዶስ ጸሐፊ የሆኑት ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ባለፉት አንድ ዓመታት ውስጥ የቤተ ክርስቲያኗን የበላይ አካል የሆነውን ቅዱስ ሲኖዶስ ባደረጋቸው ስብሰባዎች ላይ በአካል መገኘት ሳይችሉ መቅረታቸውም የሚታወስ ነው። ታዲያ በዚህ መሰረት እንግዲህ የመንግስት ኮሙኒኬሽን ጽህፈት ቤት አርብ ምሽት ባወጣው መግለጫ ላይ አቡነ ጴጥሮስን ጨምሮ ከዚህ በፊት ወደ ሀገር መግባት ሳይችሉ ስለ መቅረታቸው ብዙም ሳይነገር የነበሩ ሁለት የቤተ ክርስቲያናችን አባቶች ወደ ሀገር እንዲገቡ በፈቀደበት መግለጫው ላይ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ቅዱስ ሲኖዶስ መንግስት ነገሩን በሆደ ሰፊነት እንዲመለከት በጠየቀችው መሰረት ሶስቱ አባቶች ወደ ሀገር እንዲገቡ መፍቀዱንም አመልክቶ ነበር። በዚህ መሰረት እንግዲህ የቤተ ክርስቲያኗ አባቶች ወደ ኢትዮጵያ እንዳይገቡ ምክንያት የሆነው ጉዳይ በግልጽ ምን እንደሆነ ባልተጠቀሰው መግለጫ ላይ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ ፈቅጃለሁ ሲል መንግስት በመግለጫው አስታውቆ ነበር። ታዲያ በዚህ መግለጫ እንግዲህ ብዙሃኑ ኦርቶዶክሳውያን በብዙ ተደስተውበት ነበር። ይህ መግለጫ ወይም ይህ የመንግስት ኮሙኒኬሽን ጽህፈት ቤት ያወጣው መግለጫ ዛሬ ላይ እውን ሆኗል። እነዚህ ሶስት ብፁዓን አባቶችም ዛሬ ማለዳውን አዲስ አበባ እንደገቡ መረጃዎች ደርሰውናል። ሶስቱ ብፁዓን አበውም ሊቃነ ጳጳሳት በቅዱስ ሲኖዶስ
ጉባኤ ላይ ለመሳተፍም ዛሬ ማለዳ አዲስ አበባ ገብተዋልም ተብሏል። ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍ፣ ብፁዕ አቡነ ሕርያቆስና ሌሎች ብፁዓን አባቶች ተገኝተው አቀባበልም አድርገውላቸዋል። ታዲያ የእነዚህን የሶስት ብፁዓን አባቶች ወደ ሀገር መግባት ወይም መመለስ አስመልክቶ ከቋሚ ሲኖዶስ መግለጫ መሰጠቱም ተሰምቷል። ቋሚ ሲኖዶሱም መግለጫውን እንዲህ ሲል አስፍሯል። እነሆ የምስራች የሚሰብክ ሰላምን የሚያወራ ወይም ሚጠትን የሚናገር ሰው እግሮች በተራራ ላይ ናቸው። ትንቢተ ናሆም ምዕራፍ 1 ከቁጥር 15 ላይ በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ ወይም ዶክተር የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊውን የቅዱስ ሲኖዶስ ምልዓተ ጉባኤ እንዲሳተፉ ቅድስት ቤተ ክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧንም አውስቷል። ታዲያ በዚህ መሰረት መንግስት ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተ ክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱንም ተናግረዋል። በመሆኑም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን በማለት ቅድስት ቤተ ክርስቲያናችን ወይም ቅዱስ ሲኖዶስ ለመንግስት ምስጋናቸውን አቅርበዋል። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁ መሆናችንንም እንገልጻለን በማለት ቅዱስ ሲኖዶስ በብፁዓን አባቶች ወደ ሀገር መመለስ ምክንያት የተሰማውን ከፍተኛ ደስታና እንዲሁም ለመንግስት ያለውን ምስጋና ጨምሮ መግለጫውን አውጥቷል። በሌላ መረጃ ከትላንት በስቲያ የተጀመረው የግንቦት ወር የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ በትላንትናው ዕለት 7 አባላት ያሉትን የአጀንዳ አርቃቂ ኮሚቴዎችን መሰየሙ ይታወቃል። የቅዱስ ሲኖዶስ ርክበ ካህናት ጉባኤ አጀንዳ በማርቀቅ እንዲያቀርቡ 7 ሊቃነ ጳጳሳትን የሰየመው ቅዱስ ሲኖዶስ እነዚህ 7ቱ ሊቃነ ጳጳሳት የተሰየሙበት ዋና ምክንያትም በቋሚ ሲኖዶስ ተዘጋጅቶ የቀረበውን አጀንዳዎች በመመርመርና በማሻሻል ለቅዱስ ሲኖዶስ ምልዓተ ጉባኤ እንዲያጸድቁ ጭምር እንደሆነም ተነግሯል። ታዲያ በዚህም መሰረት ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤዎስጣቴዎስ የኢሉባቡር ቡኖ ቡሌና በሰሜን አሜሪካ የሚኒሶታ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልያስ የጋሞና አካባቢው ጎፋና ባስኬቶ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሩፋኤል የጋምቤላ ክልል የቄለም ወለጋ፣ የምዕራብ ወለጋ፣ የሆሮ ጉድሩ ወለጋ፣ የምስራቅ ወለጋ፣ የቤኒሻንጉል አሶሳና የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዜና ማርቆስ የምዕራብ አርሲ፣ ጉጂ፣ ምዕራብ ጉጂ፣ ቦረና ሊበን ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የሶማሌ ሀገረ ስብከት ሊቀ ጳጳስ ሲሆኑ እነዚህ 7 ሊቃነ ጳጳሳትም በትላንትናው ዕለት በቋሚ ሲኖዶስ አጀንዳ አርቃቂ ኮሚቴዎች ናቸው ተብለው ተሰይመዋል።
ታዲያ እነዚህ ሰባቱ ሊቃነ ጳጳሳት እንግዲህ ምልዓተ ጉባኤው ከአጀንዳዎቹ መጽደቅ በኋላ የቅዱስ ፓትርያርኩ የመግቢያ መልእክትና የቅዱስ ሲኖዶስ ጽሕፈት ቤት ሪፖርት ያጸድቃሉ ተብሎም ይጠበቃል። ከዚህም በተጨማሪ እንግዲህ እነዚህ ሰባቱ ሊቃነ ጳጳሳት በዚህ የግንቦት ወር የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ላይ ጉባኤው የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነቱን ስራ አስኪያጅ ምርጫን ጨምሮ የተለያዩ አጀንዳዎችንና ለሀገር ለቅድስት ቤተ ክርስቲያን የሚጠቅሙ ውሳኔዎችን እንደሚያስተላልፍ ይታወቃል። በዚህም መሰረት እነዚህ ሰባቱ ሊቃነ ጳጳሳት እነዚህን ጉዳዮችና በምልዓተ ጉባኤው ወይም በቅዱስ ሲኖዶስ ታምኖባቸው በወቅታዊ ጉዳዮች በቅድስት ቤተክርስቲያናችን ፈተናዎች በተለያዩ ዘርፈ ብዙ በሆኑ አጀንዳዎች ላይ የሚነሱ መልእክቶችንና ሌሎች አጀንዳዎችን ማጽደቅ የነዚህ የሰባቱ ሊቃነ ጳጳሳት ወይም አርቃቂ ኮሚቴ ስራ እንደሚሆን በቅዱስ ሲኖዶስም ተገልጧል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌሎች አዳዲስ መረጃዎች እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።